የተባለ ነጭ ሰው የሲሲልን እናት ለሥራ ፈልግሻለሁ በማለት ከማሳው ይወስዳታል። በዚህ ደስተኛ ያልሆነው ሕፃኑ ሲሲል ተከትሏቸው ሊሄድ ሲል አባቱ ያስቆመዋል። እነሱ የፈለጉትን ማድረግ መብት እንዳላቸውና ጣልቃ መግባት እንደማይችሉ ያስረዳዋል። ቶማስ ሚስቱን ደብድቦና አሰቃይቶ ሊሄድ ሲል ሕፃኑ ሲሲል እንዴት ዝም ብለህ ትመለከታለህ በማለት አባቱን ይጠይቃል። አባቱም ቶማስን ጠርቶ ሊያናግረው ሲሞክር ሳያመነታ ሽጉጡን መዞ ተኩሶ ይገድለዋል። ሲሲልም አባቱ ወደ ወደቀበት ሮጦ በመሄድ ያለቅሳል። ይህ ሲሆን እርሻው ላይ ከነበሩት ሰራተኞች አንድም ሰው ትንፍሽ አላለም። ወዲያው የሆነውን ነገር ያስተዋሉት የቶማስ እናት ወደ ሲሲል ተጠግተው ማልቀሱን እንዲያቆም ተናግረውት ሌሎቹ የወደቀውን አስከሬን እንዲቀብሩ አዘዙ። እሱ ግን ገና ወጣት ስለሆነ መስራት እንደሚችል አስረዳው። ሲሲል ያገኘውን ዕድል በጸጋ በመቀበል በ1957 ዓመተ ምህረት ዋሽንግተን ገባ። በኤሌጋንት ኤክሰልሰር ሆቴል ተቀጥሮ መስራት እንደጀመረ ግሎሪያ የተባለች ሴት አግብቶ ሉዊና ቻርሊ የተባሉ 2 ልጆችን አፈራ።